ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ የምንናገረው ይዞታን ኩታ ገጠም ስለማድረግና ስለማቀራረብ ነው። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከ ዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራሜ እናልፋለን። በአዲሱ የፌዴራሉ የመሬት አስተዳደር አጠቃቀም አዋጅ 1324/2017 አንቀጽ 78 መሰረት ከዚህ በፊት ስንናገር በገጠር መሬት ይዞታ አይነቶችና ባለይዞታዎች በመሬታቸው ላይ ስለሚኖራቸው መብቶች ተነጋግረን ነበረ። 3 አይነት ይዞታ አይነቶች እንዳሉ ተነጋግረን ነበረ። እነዚህም የግል ይዞታ፣ የወል ይዞታ እና የመንግስት ይዞታ ናቸው። ይዞታ መብት ማለት ምንድነው? ይዞታ መብት ያለውስ ማን ነው የሚለውን ነገር ስናገር በአንቀጽ 8 ንዑስ አንቀጽ 1 ላይ ለአርሶ አደሮች፣ አርብቶ አደሮች፣ ከፊል አርብቶ አደሮችና የሃይማኖት ተቋማት የተሰጠው በመሬት ላይ ያላቸው መብት የይዞታ መብት ነው ብለን ነበረ። የይዞታ መብት ደግሞ ምን ማለት እንደሆነ ስንናገር በመሬቱ መጠቀምን፣ ማከራየትን፣ ለጋራራሽ መስጠትን፣ የመጠቀም መብቱን በዕዳ ዋስትና ማስያዝን፣ ከባለሀብት ጋር በጋራ ማልማትን፣ በውርስ ወይም በስጦታ ማስተላለፍን፣ በገጠር መሬት ይዞታ ላይ የተፈራ ንብረት በሽያጭ ማስተላለፍን፣ ኩታ ገጠም ማድረግን እና ይዞታን ማቀራረብን ይሄ የዛሬው ርዕሳችን ነው። ሌላው ደግሞ የግል ይዞታን በኩታ ገጠም በክላስተር ማረስን ይሄም የዛሬው ርዕሳችን ነው። እንዲሁም ሌላ ገጠር መሬትን ከሌላ የገጠር መሬት ጋራ መለዋወጥን የይዞታ መብቶች እንደሆኑ ተነጋግረን ነበረ። በዛሬው ርዕሳችን ያው ዲቴል የምናገረው ቀደም ብለን እንደነገርኳችሁ ይዞታን ኩታ ገጠም ስለማድረግና ስለማቀራረብ በአንቀጽ 18 ላይ የተቀመጠውን የይዞታ መብት ነው። አነስተኛ ማሳዎችን ለልማት አመች እንዲሆኑ ባለይዞታዎች ዋናው ፐርፐዙ ለልማት አመች እንዲሆኑ ነው ይለናል አዋጁ። አነስተኛ ማሳዎችን ለልማት አመች እንዲሆኑ ባለይዞታዎች ይዞታቸውን ኩታ ገጠም ለማድረግና ለማቀራረብ የሚያስችል ልውውጥ ሊያደርጉ ይችላሉ። አነስተኛ ማሳዎችን ለልማት አመች እንዲሆኑ ባለይዞታዎች ይዞታቸውን ኩታ ገጠም ለማድረግና ለማቀራረብ የሚያስችል ልውውጥ ሊያደርጉ ይችላሉ። ይህንን በሚያደርጉበት ጊዜ ውሉን ሲዋዋሉ ሊከተሉት የሚገባው ፎርም ምንድነው የሚለውን ነገር አዋጁ ሲያስቀምጥልን በጽሁፍ መደረግ አለበት። ከዚህ በፊት በሁሉም ላይ እንደተነጋገርነው ውሎቹ ሲዋዋሉ ባለይዞታዎቹ ሲዋዋሉ በጽሁፍ መደረግ አለበት። ሁለተኛው ደግሞ በክልል ስልጣን በተሰጠው ተቋም ቀርቦ መረጋገጥና መመዝገብ ያሻቸዋል። ውሉ ያው በጽሁፍ መደረግ አለበት። በክልል ስልጣን በተሰጠው ተቋም ቀርቦ ደግሞ መረጋገጥና መመዝገብ አለበት ማለት ነው። ይዞታቸውን ስለማበረታቻ የሚያወራውን ድንጋጌ ደግሞ ስንመለከት ይዞታቸውን ኩታ ገጠም ለማድረግ ለማቀራረብና ልውውጥ ለማድረግ ባለይዞታዎች ላደረጉ ባለይዞታዎች ማለት ነው። ይዞታቸውን ኩታ ገጠም ለማድረግና ለማቀራረብ ልውውጥ ለማድረግ ላደረጉ ባለይዞታዎች የሚሰጡ ማበረታቻዎችን በተመለከተ ክልሎሎች በሚያወጧቸው ህጎች ይወሰናሉ ማለት ነው። በየክልሉ በሚወጡ ህጎች ይወሰናሉ። ይሄንኑ የፌዴራሉን 13/24/2017 ነበር ያልኩት 16 ነው ተከትሎ የክልሎች የራሳቸው ህጎች ያወጣሉ። አሁን ለምሳሌ አማራ ክልል ድራፍቱን አውጥቷል። የፕሮግራም አየር ላይ በሚውልበት ጊዜ ወይም እርሶ የሚሰሙበት ጊዜ ምናልባት አዋጁ ሊወጣ ይችላል። ከወጣ የወጣውን ማበረታቻ የምንመለከት ይሆናል። ስለሆነ ዞሮ እነዚህን ይዞታቸውን ኩታ ገጠም ለማድረግና ለማቀራረብ ልውውጡን ለማድረግ ላደረጉ ባለይዞታዎች የሚሰጡ ማበረታቻዎችን በየክልሉ የሚወጡ ህጎች ይወሰናል ማለት ነው። የግል ይዞታን በኩታ ገጠም ስለማረስ የሚመለከተውን በአንቀጽ 19 ላይ የተቀመጠውን ድንጋጌ ስንመለከት ባለይዞታዎች ምንም እንኳን ይዞታቸውን ኩታ ገጠም ባያደርጉም በኩታ ገጠም እንዲያርሱ ይበረታታሉ። ቀደም ብለን እንደተናገርነው በዚሁም ላይ ተመሳሳይ ነው። ክልሎች ይዞታቸውን በኩታ ገጠም ለሚያርሱ ባለይዞታዎች የተለያዩ ማበረታቻዎችን ማቅረብ አለባቸው።
ክልሎች ይዞታቸውን በኩታ ገጠም ለሚያርሱ ባለይዞታዎች ለምርቶቻቸው የገበያ ትስስር መፍጠር አለባቸው። ይሄ ሌላው ደግሞ እዚህ ጋር የተቀመጠ ማበረታቻ ነው። በኩታ ገጠም ለሚያርሱ ባለይዞታዎች ለምርቶቻቸው የገበያ ትስስር መፍጠር አለባቸው። የመጨረሻውን የዛሬውን ፖይንታችንን ደግሞ ስለ አስገዳጅነት ስንመለከት ይዞታን ኩታ ገጠም ማድረግ እንዲሁም በኩታ ገጠም ማረስ አስገዳጅ የሚሆንባቸው ባለይዞታዎች አሉ። እነዚህ ማናቸው? በመንግስት ወይም በመንግስት ባልሆኑ ድርጅቶች ፕሮጀክቶች በተገነቡ የመስኖ አውታሮች ተጠቃሚ የሆኑ የመሬት ባለይዞታዎች ልብ ብላችሁ አስተውሉልኝ። በመንግስት ወይም መንግስታዊ ባልሆኑ ድርጅቶች ፕሮጀክቶች በተገነቡ የመስኖ አውታሮች ተጠቃሚ የሆኑ የመሬት ባለይዞታዎች ይዞታቸውን ኩታ ገጠም ማድረግና በኩታ ገጠም ማረስ አለባቸው ማለት ነው። እነዚህ ከላይ የተዘረዘሩ የመሬት ባለይዞታዎች በእነዚህ በመንግስት ወይም በመንግስታዊ ባልሆኑ ድርጅት በተገነቡ የመስኖ ፕሮጀክቶች ተጠቃሚ ሆኑ የመሬት ባለይዞታዎች ይዞታቸውን ኩታ ገጠም ማድረግና በኩታ ገጠም ማረስ ግዴታቸው ነው ማለት ነው። በጥቅሉ በዛሬው ፕሮግራማችን አዋጅ ቁጥር 1324 2016ን መሰረት አድርገን ይዞታን ኩታ ገጠም ስለማድረግና ስለማቀራረብ የተነጋገርንበትን ፕሮግራማችንን በዙ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ የዛሬውን ፕሮግራሜን በዙ ቋጫለሁኝ። አመሰግናለሁኝ። ቻው።